السلام عليكم ورحمة الله وبركاته. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، ወደ ተከበራችሁ ወንድሞች እህቶች፣ እንደምታውቀው ዳዕዋ ስራ ላይ ሁለት አይነት ሰዎች ያጋጥማሉ። አንደኛ ተቃዋሚ ነው፣ ሁለተኛ ደግሞ ደጋፊ ይፈጠራል። ዳዕዋ ስራ ላይ ይሄ ነው። ማንኛውም ዳዒ ማንኛውም ሰው ወዳዕዋ ስራ ላይ ሲሰማራ በጎን ሸያጢኑል ኢንሲ ወልጂን የጂን ሰይጣናት የሰው ሰይጣናት ዳዕዋውን ለእንቅፋት ለመሆን ለማሰናከል ግብ እንዳይመታ ለማድረግ የሚለፉ እጅግ ሰዎች አሉ፣ እጅግ ሰይጣኖች አሉ። ይሄ ታሪኩም የሚያሳየን ቁርአኑም ሐዲስም የሚያሳየን ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ ስለ ላኢላሃ ኢላላህ ስለ ተውሂድ ማስተማር ሲጀምሩ ጃለ ላሊሃተ ኢላሃ ዋሂዳ ብለው ሙሐመድ አማልክቶችን አንድ ጌታ ብቻ አደረጋቸው እንዴ? እንዴት አንድ ጌታ ብቻ ተገዙ ይለናል እያሉ እሳቸውን ወደ ማሳደድ ከሀገር ወደ ማባረር ሷሃቦቹን ወደ መግደል ወደ ማሰቃየት ጉዳዩ ተቀየረ ማለት ነው። እና ወደ ተውሂድ የሚጣራ ሰው በጣም ጥላት ይበዛበታል፣ ከውጭም ከውስጥም ማለት ነው። ይሄ ግልጽ ነው። ወደ ሐቅ የሚጠራ ወደ አላህ የሚጣራ ሰው ደግሞ ይሄን ሁሉ እንደዚህ ያለውን ጅምብር እንደዚህ ያለውን ተለያዩ ስቃይ፣ መከራ፣ ችግር፣ ስድብ ይሄን ሁሉ ተቋቁሞ ነው ዳዕዋ የሚያደርገው ለአላህ Subhanahu Wa Ta'ala እስከሆነ ድረስ ይሄን ሁሉ ተቋቁሞ ዳዕዋ ያደርጋል። የወቃሾችን ወቀሳ መፍራት የለበትም። ከለ እንዲህ ይለኛል፣ ከለ ይቆጣል፣ ይሄን ብናገር ከለ እንደዚህ ይሆናል ሳይሆን ይህ ንግግር አላህን ያስደስታል አያስደስትም፣ አላህን ያስቆጣል አያስቆጣም፣ ሚዛኑ እዛ ላይ ብቻ ነው መሆን ያለበት። ዛሬ ቀብር እየተመለከ ሰዎች ወደ ቀብር አምልኮ እየተጣሩ ወደ ሽርክ እየተጣሩ ወደ ضريح እየተጣሩ ወደ ቢድዓ እየተጣሩ እነዛ ላይ ትንፍሽ ያላለ ሰው ስለ አላህ አንድነት ሲወራ ስለ ተውሂድ ሲወራ ያንገሸግሸዋል፣ በቃ ያንቀጠቅጠዋል። በተለይ በሱና ስም ውስጥ ነኝ ያለ ሰው እንዴት ይሄ ሊያንገሸግሸው ይችላል? እንዴት የአላህ አንድነት ሊያንቀጠቅጠው ይችላል? ወዕቡዱላህ ወላ ተሽሪኩ ቢሂ ሸይአን የሚለውን የቁርአን አንቀጽ እኮ መስጂድ ላይ ቁመን ስንናገር እንዲህ የሚያንቀጠቅጣቸው ጀመረ የሚሉ ሰዎች እኮ አሉ። ቁርአን እኮ ነው አላህን ብቻ ተገዙ በሱ ምንም ነገር አታገሩ የሚለው ቁርአን ሲሰሙ እንዲህ የሚያንገሸግሻቸው ሰዎች አሉ። የመካ ሙሽሪኮች ነበሩ። ስለ አላህ አንድነት ሲወራ وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة እነዛ ከአላህ ውጭ ያሉ ሰዎች በአኺራ የማያምኑት አላህ በብቸኝነት ሲነሳ ይሄ ቀልባቸው ይኮማተራል አለ። ልክ እንደ ጎማ ቅልጥ ብሎ ስብስብ ይላል፣ ደንግጠው ማለት ነው። አላህ ብቻውን ሲነሳ አላህን ብቻ ተገዙ ማለት ይሄ እንዴት ሙስሊሙን ይፈርቃል፣ ይበታትናል፣ እንደዚህ ያደርጋል ተብሎ ይታሰባል? ከላ والله። ስለዚህ አላህ ሲነሳ ያላስደሰተው ሰው ሌላ ምን ሊያስደስተው? ምንድነው? ቀብር አታምልኩ ማለት ምንድነው ችግሩ? ወልይ አታምልኩ፣ ነብይ አታምልኩ፣ አብዱዬ ወንዘኛ ቁጥብ አድባር እያላችሁ አታምልኩ መባሉ ይሄን ምንድነው የሚያንገሸግሻችሁ? ውስጣችንን መፈተሽ ያስፈልጋል። እና ዳዕዋ ባህሪው እንደዚህ ያለ ነገር ስለሆነ በዳዕዋ ላይ ያሉ ሰዎች ጽናት ያስፈልጋል። ለውመተ ላኢም የማንም ሐሜተኛ ሐሜት መፍራት የለም። ሐቅ እስከሆነ ድረስ የባጢል ሰዎች ጥምረት መስርተው ተውሂድ አትበሉ የሚሉ ሰዎች ብዙ አይነት ናቸው። ቀድሞ የአህባሽ የሱፊያ ሻዕሪያ ማቱሪዲያ ምናምን የሚባሉት በግልጽ የሚታወቁ እነሱ ይታወቃሉ። ከዛ ደግሞ እዚህ መካከል ያለ የኢኽዋንያ አንጃ ከነዛ ጋር ጥምረት ፈጥሮ ከሰለፊያው ከአህለሱናው ይሄ ሱፊያው ይሻለናል ብሎ ወደዛ ያጋደለ ጎን ለጎን የሚሄድ አካል አለ። ያ አካል ጥምረት ፈጥሯል። እነዚህ ሰዎች ጋር ጥምረት ፈጥሮ
ተውሂድ የምትባለው ነገር ከዚች አገር እንድትጠፋ ይፈልጋል። ወላሂ አጠፋም እሷ የሚጠፋ አይደለም። ይሄ ተውሂድ አይጠፋም። የተውሂድ ተጣሪዎች አሉ። ዲን ነው ደግሞ አላህ ስለሆነ የሚጠብቀው መጥፋትም አይችልም። አትልፉ ለማለት ያክል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።